እንደምን ዋላችሁ? ክብር ምስጋና ለእግዚአብሔር ይሁንልን። ክቡራን የዚህ ጉባኤ የዚህ ታላቅ በዓል ታዳሚዎች፣ በዚህ ቀን ብዙ ለመነጋገር የሚከብድ ቢሆንም ዛሬ ትሕትና የተሰበከበት ዋዜማ ነው። ኢየሱስ ክርስቶስ ፍቅር ነው። ኢየሱስ ክርስቶስ በባህሪው ሳይሆን ሰው በመውደዱ ትሑት ነው። ከዘላለማዊ ውርደት በታች የነበረውን የሰው ልጅ ለማዳን መጥቶ ትሕትና አስተምሮናልና ትሕትናው ምሕረቱ በሁላችን ላይ ይደርብን። አምላክን በድንግልና ጸንሳ በድንግልና ወልዳ ለዘላለም ድንግል ሆና የኖረች በስሟ በእንተ ማርያም ብለን እንጀራ የበላንባት የእንጀራችን መሶብ የነፍሳችን ማረፊያ የሁላችንም መመኪያ ሰማያዊ እንጀራ የወለደች ቅድስት ድንግል ማርያም እናትነቷ ከሁላችን ጋር ይሁን። ዛሬ የምንማማረው ይሄ ነው የሚባል ትልቅ ርዕስ ማንሳት ይቻላል። ነገር ግን አሁን ባለበት ሁሉም እንዲሰማ የምንፈልገው ኢየሱስ ክርስቶስ በፍጡር እጅ ተጠመቀ የሚለውን ነው። እንደምታውቁት ጥምቀት በብሉይ ኪዳንም አገልግሎት ይሰጥ ነበር። የሐዲሱ ኪዳን አገልግሎት ግን ከብሉይ ኪዳን አገልግሎት በተለየ መልኩ የሰው ልጆች ድህነት እንዲያገኙበት ክርስቶስ ተጠምቆ ለዓለም አርአያነት አስተምህሯል። ሁላችንም በዮርዳኖስ መካከል ያየነው ፍቅር ሲጠመቅ ነው። አሚሃ መጻ እግዚ ኢየሱስ ከመጠመቅ፣ በዛን ጊዜ ኢየሱስ ክርስቶስ ሊጠመቅ መጣ ይላል። እኛ የምንፈልገው አንድ ነገር ዋናው ዓላማ ዛሬ አዲስ ታምር ለመፍጠር አይደለም። ሁላችሁም እንድሰሙን እንፈልጋለን። በዚህ ሕዝብ መካከል እያለቀሰ የመጣ ነጭ ለብሶ ውስጡ የጠቆረ በመከራ ውስጥ ያለ ችግር አልፈታለት ብሎ ኑሮ አልሳካለት ብሎ በመከራና በስቃይ እያሳለፈ ያለ ብዙ ሕዝብ አለ። ይህን ሁሉ በምሕረት ዓይን የሚያይ እግዚአብሔር የሚባል አምላክ አለ። እሱም በቃል ኪዳኑ ታቦት ላይ ቁጭ ብሎ ስሙን እናየዋለን። ክብር ምስጋና ለእግዚአብሔር ይሁን። አመስግኑ ወገኖቼ። ስለዚህ እዚህ ውስጥ ያለው በደስታ የመጣ አይደለም። ዓለም መከራ ችግር የበዛባት ናት። ከችግሩ ከመከራዋ የተነሳ ደግሞ ምን ሊሆን ይችላል የሚለውን ነገር ብለን ስናስብ የችግሯ ገፈት አጠማሸኛ ሆነ። በመከራ ውስጥ ያለፈ ሕዝብ ደግሞ መከራም ቢበዛበት ረሃብና ችግር ቢያሰቃየው በኑሮ ያልተሳካ ቢሆን ተምሮ ያላለፈ ሰርቶ ያላለፈለት ነግዶ ያላተረፈ የሰው ልጅ ቢኖርም እግዚአብሔር ሆይ አንተ ትበልጣለህ ብሎ በእግዚአብሔር ፊት ቆሟል። ኧረ ክብር ምስጋና ለእግዚአብሔር ይሁን። የኢትዮጵያ ሕዝብ የሚያኖረው የእንጀራ ስርዓት አይደለም። የእንጀራ ስርዓት ባለመሆኑም ያሉት ችግሮች እንኳን ሳይበግሩት በእግዚአብሔር ፊት ቆሞ ተስፋውን በእግዚአብሔር ላይ ጥሏል። ያ ተስፋችን ጠቅልሎ የተሸከመው አምላክ ዮርዳኖስ ላይ ያገኘ ነው። ዮርዳኖስ ድፍርስ ውሃ ነው። ሰው ሁሉ የሚጸየፈው ውሃ ነው። ሰው ሁሉ የማይቀርበው ውሃ ነው። የሚጠጣ ውሃ ለመጠጥ የማያገለግል ውሃ ነው። እዚህ መካከል ነው መድኃኔዓለምን ያገኘ ነው። ምን ይሄ ነገር አዲስ አይደለም። በቤተልሔም በከብቶች በረት አግኝተነዋል። ያልተገኘበት ቦታ የለም። አልዓዛር መቃብር በር ላይ ተገኝቷል መድኃኔዓለም። በበሩ ላይ ቆሞ አልቅሷል። ቃና ዘገሊላ በሩ ላይ ተገኝቷል። የሕሙማን መውደቂያ በነበረችው በቤተ ሳይዳ ተገኝቶ አልጋውን ለዘመናት አልጋ ላይ የወደቀውን አልጋ አሸክሟል። በዛሬው ቀን ደግሞ ዮርዳኖስ በዮሐንስ ሊጠመቅ ወደ ዮርዳኖስ መውረድ ፈለገና ዮርዳኖስ ለመገናኘት ከዮሐንስ ጋር ቀጠሮ ያዙ። ሳህል ወርድ ተራከባ ጽድቆ ሰላም ተሰአማ አለ ነቢየ እግዚአብሔር ዳዊት። ምንድነው ያለው? እውነትና ምሕረት ተገናኙ። ዛሬ እውነትና ምሕረት ጠፍተውብናል። ሁላችንም የቁጣ ሰዎች ነን። ጊዜ ብናገኝ ሰው ለማጥፋት ሰይፍ ምንስል፣ ገመድ ምንሸመቅቅ፣
ችግር ያለብን ሰዎች ብዙ ነን። እግዚአብሔር ይፍታን ሁላችንም። ማን ይፍታን ወገኖች? እግዚአብሔር። እየሰማችሁ ነው? የአባቶች ስልጣን ማን ይፍታ ነው? ማን ይፍታ? የታሰርን በሙሉ መድኃኔዓለም ይፍታን። የታሰረ ሕይወት ተሸክሟል። ወጣቷ በሱስ የታሰራለ፣ በነውር የታሰራለ፣ በዘረኝነት የታሰራለ፣ በክህደት የታሰራለ። ምን ያልታሰርንበት ነገር አለ? እግዚአብሔር ግን ይፈታል። ማን ይፈታል ወገኖች? ይህ ጥምቀት የመፈታት እንዲሆንልን ፈቃዱ ይሆንልን። ይህ ጥምቀት ለመፈታት እንድናከብረው ፈቃዱ ይሆንልን። አሁን እኛ ተቋጥሮብን የነበርን ሰዎች ነን። 5500 ዘመን የተቋጠረብን በራሳችን መብት የማንኖር ከአምላካችን የተለየን የሰይጣን አገልጋይ ይሁን የውርደት ባሪያ ይሁን ተጥለን የነበር በዛ ጊዜ ወድቀን ባየን ጊዜ እግዚአብሔር አንድያ ልጁን ላከልን። የመጣው ደግሞ እርሱ መጥቶ ከወደቅንበት ለማንሳት የደፈረሰ ውሃ መካከል ተገኘ። የደፈረሰ ሕይወታችን መድኃኔዓለም ያጠራልን። ዮርዳኖስ ከዛ በኋላ የክብር ውሃ እንጂ የውርደት ውሃ አይደለም። ኑሯችን ደፍርሷል። ዛሬ ትዳሩ የደፈረሰ ብዙ ነው። ሕይወቱ የደፈረሰ ብዙ ነው። በምንም ተአምር ሕይወቱ ላይ የተቆለፈበት ብዙ ነው። እግዚአብሔር ግን ይፈታል። ደግሜ እላለሁ፣ ማን ይፈታል ወገኖች? አሁን እውነትና ምሕረት ተገናኙ። ሳህል ወርድ ተናከባ ጽድቆ ሰላም ተሰአማ። እውነትና ሰላም ደግሞ ተሳሳሙ፣ ሰላም ተባባሉ። እርቅ ተወጠነ ተብሎ ነበር በልደት። ዛሬ ደግሞ የተጣፈብን የተጎነጎነብን የተሴረብን የተፈተለብን የኃጢአት የነውር የመርገም ገመድ ይሻር ዘንድ መድኃኔዓለም ወደ ዮርዳኖስ ወርዷል። ወረደ የሚለውን በነጥብ ያዙልኝ። ዛሬ ዝቅ ካላልን ካልወረድን የወደቀውን ማንሳት አንችልም። እኛ ራሳችን ከፍ ስናደርግ ብዙ ሕዝብ ወድቋል። እኛ ራሳችን ከፍ ስንል ብዙ ሰዎች ጎዳና ዳር ነው ያሉት። እግዚአብሔር ከወደቁበት እንዲያነሳ ፈቃዱ ይሁንልን። ወረደ የሚለው ቃል የሚያስተምረን ከወረደ ምን ሊያደርግ ወረደ? የወረዱትን የወደቁትን ከፍ ሊያደርግ ነዋ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንዴት እንደወደደን ተመልከቱ ይላል። ርእዩ መጠነ አፍቀረነ፣ እንዴት እንደወደደን ተመልከቱ። እንዘ ሶበ ጸሩነህነ ለእግዚአብሔር ተሳሃለነ በሞተ ወልዱ ይላል። ሁላችን በአንድነት ቅጠል በልተን በደል ነው። እርሱ ግን በሚወደው ልጁ በድንግል ማርያም ልጅ በዮሐንስ በተጠመቀው በኢየሱስ ክርስቶስ አዳነን ይላል። ያዳናችሁን ከፍ አድርጋችሁ አመስግኑ። ክብር ምስጋና ለእግዚአብሔር። ስለዚህ ዛሬ የወረድንበት አንዱ ኢየሱስ ክርስቶስ ወርዶ ነው ዝቅ ያደረገው፣ ዝቅ ያለውን ከፍ ያደረገው። ለዚህ ነው ታቦታቱ ዝቅ ብለው ወርደው የመጡት። ከመንበረ ክብራቸው ወርደው ዝቅ ብለው ዛሬ እዚህ በቤተ ክርስቲያን በሚመሰል አደባባይ ላይ ያሉት የወረደ ዛሬ መውረድ ያስፈልጋል። ዝቅ ብሎ የተጎዳ አማካሪ ያጣ አይዞህ ባይ ያጣ በሚጥለቀለቅ ሕዝብ መካከል ሰው አጥቶ መከራውን የሚያይ ከሰው በታች ሆነ በሥራ ዓለም በኑሮ ዓለም በሕይወት ዓለም በልዩ ልዩ ምክንያቶች የሰው ልጆች በሚኖራቸው በሙሉ ስኬታማ ያልሆነ ብዙ ወጣት ይኖራል። እግዚአብሔር እንዳልሁት ቅድም ከወረድንበት አእምሯችን ሐሳባችን በዚህ በወደቀበት እርሱ ወርዶ ከፍ አድርጎናልና ከፍ እንዲያደርገን ፈቃዱ ይሆንልን። ጥምቀት የከፍታ እንዲሆንልን ፈቃዱ ይሆንልን። ዛሬ የልጅነት ጥምቀት ለመጠመቅ አይደለም ወደዚህ የተሰባሰብነው። ጥምቀት ስንት ነው? ጥምቀት ስንት ነው? አንድ። ጥምቀት ስንት ነው? አንድ ነው። ተጠምቀናል። ይህ ግን የልጅነት ሳይሆን የበረከት ስለሆነ ትምህርቴን አጠቃልለው ያለው ኢየሱስ ክርስቶስ ወረደ የሚለውን ስታስቡ ዝቅ በሉና ታች ያሉትን የቤት ሰራተኛዋን ጊዜ የከዳቸውን ሰው የጠላቸውን አማካሪ ያጡትን ውረዱና ያቸው። የወረዱትን ካላየን በስተቀር ትልቅነት የለም። ስለዚህ በጥምቀቱ ክፉውን ሐሳብ መጥፎውን አመለካከት ትተን ዝቅ ብለን ወርደን በታች ያሉትን አይተን አስተካክለን ለዮርዳኖስ ውሃ እንደጠራ የሰውን ሕይወት እንድናጠራ ፈቃዱ ይሆንልን። አሜን። ዛሬ ይህንን ነው ልንሰብክ የምንችለው። በዚህ ትትና የተጣላን ቂም የያዝን እርስ በርስ የተቆራረፍን አንዱ አንዱን ጊዜ ቢያገኝ ለመግደል፣ ለማሳደድ፣ ለማሰቃየት ሊፈልግ ካለ ቃለ እዚሁ ሐሳብ እንደ ዕዳ ደብዳቤ እዚሁ ቅደደው። የተቀደደ ክፉ
ሐሳብ ይቀደድ፣ ክፉ ሐሳብ ይበጣጠስ፣ መልካም ሐሳብ ግን ነግሶ ልክ እንደ ኢየሱስ ክርስቶስ እንዳጠመቀው እንደ ዮሐንስ መንግሥተ ሰማያትን የሚያሳይ እንዲሆን ፈቃዱ ይሁንልን። ያትረሱ አንድ ዓላማ ትምህርቴን ጨርሻለሁ። ዝቅ ብሏል ክርስቶስ። ዝቅ ብላችሁ ከበታቾች ያሏችሁን ተመልከቱ፣ እንመልከት። ራሳችን ከፍ በማድረግ የሚገኝ ነገር የለም። ዝቅ ብለን ሕይወታችንን ፈትሽ። ዝቅ ብሎ ከፍ ያደረገን መድኃኔዓለም ስሙ የተመሰገነ ይሁን። ክቡራን የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን በሙሉ መርሳት የሌለብን የትሕትና በዓል ነውና ስለተሰጠኝ እድል እያመሰገንሁ ቤተ ክርስቲያንን ከፍ እንድትል ፈቃዱ ይሁንልን። ቤተ ክርስቲያን እስቲ እጃችሁን ከፍ አድርጉ፣ አንዴ ከፍ አድርጉ። እኛ የዓለም አጀንዳ ሆነናል። በደንብ እጃችሁ እንዳታወርዱ። የዓለም አጀንዳ ነን። በአሁኑ ብዙ ሰዎች በእኛ ላይ የስድብ፣ የመርገም፣ የኃጢአት ብዙ ነገሮች ይለጥፉብናል። ግን ቤተ ክርስቲያን ትሻገራለች። ማን ያሻገራታል? ማን ያሻገራታል? እኛም እርስ በርሳችን አንዱ አንዱን ይገፋዋል፣ ይሰዳደባል። መከባበር የለም። መድኃኔዓለም መከባበሩን ያድለን። አሜን ብላችሁ አመስግኑ። ክብር ቃልዎትን ያሰማልን፣ አገልግሎት ዘመናቸውን ይባርክልን። ከዚህ በመቀጠል በሰዓቱ ወደ ቤታችሁ ደርሳችሁ ደግሞ ለአዳር እንድትመለሱ መልእክቶች ብቻ ነው የማስተላልፈው። መልእክታቱ ምንድን ነው? ጠዋት